መጽሐፈ ሳሙኤል ካልዕ ምዕራፍ 21 የሳኦል ዘሮች በሞት እንደተቀጡ። በዳዊት ዘመን 3 ዓመት ያህል በተከታታይ ራብ ሆነ። ዳዊትም የእግዚአብሔርን ቃል ጠየቀ። እግዚአብሔርም አለ፣ የገባዖንን ሰዎች ስለገደለ በሳኦልና በቤቱ ላይ ደም አለበት። ንጉሥ ዳዊትም የገባዖንን ሰዎች ጠራ። የገባዖን ሰዎችም ከአሞራውያን የተረፉ ነበሩ እንጂ ከእስራኤል ልጆች ወገን አልነበሩም። የእስራኤልም ልጆች ምለውላቸው ነበር። ሳኦል ግን ለእስራኤል ልጆችና ለይሁዳ ሳለ ስለ ቀና ሊገድላቸው ወዶ ነበር። ዳዊትም የገባዖንን ሰዎች የእግዚአብሔርን ርስት ትባርኩ ዘንድ ምን ላድርግላችሁ? ማስተሰሪያውስ ምንድነው? አላቸው። የገባዖን ሰዎችም ከሳኦልና ከቤቱ ወርቅ ወይም ብር አንፈልግም፣ ከእስራኤል ወገን እኛ የምንገድለው የለም አሉት። እርሱም ምን ትላላችሁ? ተናገሩ፣ እኔ አደርግላችኋለሁ አላቸው። እነርሱም ለንጉሡ አሉት፣ በእኛ ላይ ክፉ ያደረገውን ያሳደድንንና ሊያጠፋን ያሰበውን ሰው እናጥፋው፣ እርሱም በእስራኤል ዳርቻ እንዳይቆም እናደርገዋለን። ከልጆቹ 7 ሰዎች ስጠንና ከእግዚአብሔር በተመረጠው በሳኦል ሀገር በገባዖን ለእግዚአብሔር እንሰቅላቸዋለን። ንጉሡም እሰጣችኋለሁ አለ። ንጉሡም በእነሱ መካከል በዳዊት በሳኦል ልጅ በዮናታን መካከል ስለ ነበረው ስለ እግዚአብሔር መሐላ የሳኦልን ልጅ የዮናታንን ልጅ ሜምፊቦስቴን ራራለት። ንጉሡም ለሳኦል የወለደቻቸውን የኢዮኤልን ልጅ የሩጻፋንን 2 ልጆች ሄርሞስቴንንና ሜምፊቦስቴን ለመሐላዊውም ለአቤርዜሊ ልጅ ለኤስድራ የወለደቻቸውን የሳኦልን ልጅ የሜሮብን 5ቱን ልጆች ወሰደ። በገባዖንም ሰዎች እጅ አሳልፎ ሰጣቸው። በእግዚአብሔርም ፊት በተራራው ላይ ሰቀሏቸው። 7ቱም በአንድነት ወደቁ። እህል በሚታጨድበት ወራት በገብሱ መከር መጀመሪያ ተገደሉ። የኢዮሄል ልጅ ሩጻፋም ማቅ ወስዳ ከመከር ወራት ጀምሮ ዝናብ ከሰማይ እስኪዘንብ ድረስ በድንጋይ ላይ ዘረጋችው። በቀንም የሰማይ ወፎች በሌሊትም የዱር አራዊት ያርፉባቸው ዘንድ አልተወችም። የሳኦልም ዕቅብት የኢዮሄል ልጅ ሩጻፋ ያደረገችውን ለዳዊት ነገሩት። ዳዊትም ሄደ። ሳኦልንም በጌላቡሄ በገደሉት ጊዜ ፍልስጤማውያን ከሰቀሏቸው ስፍራ ከቤትሳን አደባባይ ከሰረቁት ከኢያስቤስ ገለዓድ ሰዎች የሳኦልን አጥንትና የልጁን የዮናታንን አጥንት ወሰደ። ከዚያም የሳኦልን አጥንትና የልጁን የዮናታን አጥንት አመጣ። የተሰቀሉትንም ሰዎች አጥንት ሰበሰቡ። የሳኦልን አጥንትና የልጁን የዮናታንን አጥንት የተሰቀሉትንም ሰዎች አጥንት በብንያም በአባቱ በቂስ መቃብር አጠገብ ቀበሯቸው። ንጉሡም ያዘዘውን ሁሉ አደረጉ። ከዚያ በኋላ እግዚአብሔር ምድርን ሰማት። በፍልስጤማውያን እና በእስራኤልም መካከል ደግሞ ጦርነት ሆነ። ዳዊት ከእርሱም ጋር አገልጋዮቹ ወረዱ፣ ከፍልስጤማውያንም ጋር ተዋጉ። ዳዊትም ደከመ። ከራፋይም ወገን የነበረ አሲብ መጣ።
የጦሩም ሚዛን ክብደት 300 ስቅል ናስ ነበረ። አዲስ የጦር መሣሪያም ታጥቆ ነበር። ዳዊትንም ሊገድለው ፈለገ። የሶርያም ልጅ አቢሳ አዳነው፣ ፍልስጤማዊውንም ወግቶ ገደለው። ያን ጊዜ የዳዊት ሰዎች አንተ የእስራኤል መብራት እንዳትጠፋ ከእንግዲህ ወዲህ ከእኛ ጋር ለሰልፍ አትወጣም ብለው ማሉለት። ከዚህም በኋላ እንደገና በጎብ ላይ ከፍልስጤማውያን ጋር ጦርነት ሆነ። ያን ጊዜም አስጣጦታዊው ሴቤኮይ ከራፋይም ወገን የሆነውን ሳፍን ገደለው። ደግሞም በሮም ከፍልስጤማውያን ጋር ጦርነት ሆነ። የቤተልሔማዊውም የአሬኦርጌም ልጅ ኤልያናን የጦሩ የቦ እንደ ሸማኔ መጠቅለያ የነበረውን የጌት ሰው ጎዶልያን ገደለው። ደግሞም በጌት ላይ ጦርነት ሆነ። በዚያም በእጁና በእግሩ 6 ሁሉ 24 ጣቶች የነበሩት አንድ ረጅም ሰው ነበረ። እርሱ ደግሞ ከራፋይድ የተወለደ ነበር። እስራኤልንም በተገዳደረ ጊዜ የዳዊት ወንድም የሴማይ ልጅ ዮናታን ገደለው። እነዚያ 4ቱ በጌት ውስጥ ከራአይን የተወለዱ የራፋይም ወገኖች ነበሩ። በዳዊትም እጅ በአገልጋዮቹም እጅ ወደቁ።